የሚናገረን የምንሰማበት ጊዜ ይሆናል። ጌታ ይባርክ በሉት አስቀድማችሁ። ታንክ ዩ ተባረክ። ሰላም ቅዱሳን እንዴት ናችሁ? አይ ቲንክ ድምጼ ይሰማል አይደል? አዎ እዚህም ጋር ሌላ ማይክ ስላረኩ ሰላም ናችሁ ወይ? ዛሬ ፓርኪንግ በጣም ትንሽ ችግር ነበር። የተለየ ነው ዛሬ ደግሞ ግን ያው በጊዜ ደርሰናል። ክብር ለጌታ ይሁን። ዛሬ ከኔ ጋራ እንድናይ የምፈልገው ክፍል ምሳሌ 12 ከቁጥር 24 ጀምሮ የትጉ እጅ ትገዛለች የታካች እጅ ግን ትገብራለች። ክብር ለጌታ ይሁን። ስለ ቃሉን ጸልይና እንጸልያለን። ክብር ለእግዚአብሔር ይሁን። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። አንተን የሚመስል የለም። በጆሮአችን እንደሰማን በአይናችን እንዳየን ካንተ በቀር አምላክ የለም። ጌታ ይህ ስፍራ የተባረከ ስለሆነ እናመሰግንሃለን። በቃል ስለቀደስከው እናመሰግንሃለን። ቤቱ ጌታ በዚህ ያገለገሉን የዘመሩልንን መሳሪያ የተጫወቱልን ፕሮግራሜሩ ሁላቸውን አንተ አብራቸው ስለነበርክ እናመሰግንሃለን። ጌታው ቀሪውን ጊዜ ሁሉ ላንተ ሰጠን። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ይህን እድል አሁንም ደግሞ ዳግመኛ ስለሰጣችሁኝ እግዚአብሔር ይባርካችሁ። እንዳነበብኩላችሁ ክፍል የትጉ እጅ ትገዛለች የታካች እጅ ግን ትገብራለች በሚል ሐሳብ በጣም ዛሬ አስፈላጊ ነገር ነው የምናየው ብዬ አስባለሁ። ክብር ለጌታ ይሁን። ጥበበኛው ሰለሞን የዳዊት ልጅ ሰለሞን ነው ይሄንን ክፍል የሚናገረውና ንጉስ ስለነበረ ገዢ ስለነበረ ምን ማለት እንደሆነ ይሄን ነገር አጥብቆ በትክክል ያውቀዋል። ማስገበር ምን እንደሆነ መገበር ምን እንደሆነ በጠንቅቆ ነው የሚያውቀው። ክብር ለጌታ ይሁን። ሰለሞን በዘመኑ ዳዊት በጣም ትጉና ብርቱ ገዢ ስለነበረ ሰለሞን በመጣ ጊዜ ረፍት ነው የሆነለት። እግዚአብሔር በዙሪያው ካሉት ጠላቶቹ ሁሉ ረፍትን ሰጥቶት ነበርና የሰለሞን ቤተ መቅደስ ሲሰራ እንደምታስታውሱት ከሊባኖስ ሳይቀር ዝግባን እየቆረጡ ያመጡለት ነበር። ክብር ለጌታ ይሁን። ስለዚህ ንጉስ ሰለሞን ይህን ሲናገር የትጉ እጅ ትገዛለች የታካች እጅ ግን ትገብራለች ብሎ ሲል ምን እንደሆነ ያውቃል። በእኛም ዘመን በእኛ እድሜ እንኳን ቢሆን ከኛ ቀደም ብሎ ባሉት ዘመናት ውስጥ በቃ በጦርነት ያሸነፈ ምን ያደርጋል? ያስገብራል። የተሸነፈ ደግሞ ምን ያደርጋል? ይገብራል። ብዙ ሩቅ አይደለም ለኛ እንኳን። በዛ ዘመን ግን ይሄ የተለመደ ነገር ነው። ሰለሞን ንጉስ በነበረበት ዘመን የትጉ እጅ ትገዛለች የታካች እጅ ግን ትገብራለች። ሃሌሉያ። በዚህም ዘመን ትንሽ መልኩን ይለውጥ እንጂ ኃይለኞች ዛሬም ያስገብራሉ፣ ደካሞች ደግሞ ምን ያደርጋሉ? ይገብራሉ። በቅርብ ቬኔዙዌላ ላይ የሆነውን ታውቃላችሁ አይደል? ፕሬዝዳንት ትራምፕ ሄደው አምጥተው ያው ለህዝቡ ሰላም የሚባል ለምን የሚባል ያው ዋናው ዓላማው ነዳጅ ማስገበር ነው እንደምታውቁት። እና መልኩን ይለውጥ እንጂ ዛሬ ደካሞች ስለኛ ስለ ህዳሴው ግድብ ሁሉ ያገባቸዋል። ለምንድነው እኛው ሀገር 85% እኛው ሀገር የመጣን ውሃ ለምን ትሰራላችሁ? ለግብጽ ያስፈልጋታል ይላሉና ሁሉ ጊዜ ኃይለኞች ምን ያደርጋሉ? ያስገብራሉ። ደካሞች ደግሞ ምን ያደርጋሉ? መብት የሌላቸው ይሆናሉ። በመንፈሳዊም ነገር እንደዚህ መሆኑ ነው። እኔና እናንተ አሁን ዛሬ እንድናይ የፈለኩት ነገር በመንፈሳዊም ዓለም ልክ እንደዚሁ ነው። ልክ እንደዚሁ መሆኑ ነው። አይደል? ጌታችን ኢየሱስ ክርስቶስ ሲናገር ኃይለኛውን ሳያስር ማንም የኃይለኛውን ቤት ሊበዘብዝ የሚቻለው ማንም የለም ብሎ ተናገረ። አያችሁ እኔና እናንተ ደግሞ በዚህ ዘመን በስራችን እንደማንድን ያወቅን ሰዎች ስለ ትጋት ብዙ በዚህ ዘመን ደግሞ ብዙ የሚያሰጥሙ የሚያደክሙ
በቃ ሁሉ ነገር ተደርጓል፣ ሁሉ ነገር ተሰርቷል፣ ሁሉ ነገር በክርስቶስ ሆኗል። እውነት ነው ሆኗል። ክብር ለጌታ ይሁን። አንዳች ከኛ የሆነ ነገር የለም ማለት ይሄ የክርስቲያን ምናችን ነው፣ ዶክትሪናችን ነው። ማንም በስራው አይደለም፣ ማንም እንዳይመካረን የዳነው በምንድነው? በጸጋው ነው። ጸጋው በእምነት አድኗቸዋል። የእግዚአብሔር ስጦታ ነው እንጂ ከስራ አይደለም። ይሄ ልንለውጠው የማንችል በረከታችን ነው። ነገር ግን በጣም ቁልፍ የሆነውን ነገር ለሰው የከበረ ሀብቱ ትጋቱ ነው ይላል መጽሐፍ ቅዱስ። ይሄንን ግን የሚያስቀርብን ከሆነ በጣም አደገኛ ነው። በዚህ ዘመን ሁሉ ነገር ተሰርቶልናል፣ ተከናውኖልናል፣ እንዳንሰጋ እንዳንሮጥ የሚያደርጉ የሚያሰፉ የሚያሰጥሙ ትምህርቶች እየመጡበት ያለ ዘመን። ኢየሱስ ክርስቶስ ጌታ ነው። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ጸጋንና እውነትን ተሞልቶ በእኛ ያደረው ጌታ ማለት ነው። ስለኔና ስለናንተ በመስቀል ላይ ምን የሆነ ኃጢአታችንን የተሸከመልን ጌታ ሁሉን ስለኔና ስለናንተ በመስቀል ላይ ተፈጸመ ያለ ጌታ በምድር ላይ ባስተማረበት ጊዜ ስለ ትጋት አስተምሮናል። ስለ ትጋት በረከት ክብር ለጌታ ይሁን። በትጋታችን አንድንም ብያቸዋለሁ። በትጋታችን ግን ከጥፋት ሁሉ እናመልጣለን። እንግዲህ ሊመጣ ካለው ቁጣ እንድትድኑ በሰውም ልጅ ፊት መቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉ አለ ጌታ ኢየሱስ ክርስቶስ። ምንድነው? በክርስቶስ ኢየሱስ በማመን ነው። ጌታ በሰራልን ስራ ነው። ግን ጌታ ምን ይላል? ስትጸልዩ ሁሉ ጊዜ ምን በሉ? ትጉ፣ ሊመጣ ካለው ከዚህ ሁሉ እንድትድኑ አለ። ኢየሱስ ክርስቶስ ጌታ ነው። ጌታችን ኢየሱስ ክርስቶስ ሲያስተምር ምን አለ? ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። ሃሌሉያ! የተባረኩ ናቸው። ብፁዓን ናቸው ማለት ምን ማለት ነው? የተባረኩ ናቸው። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው። ጌታ ኢየሱስ በብዙ ምሳሌዎች በምድር ላይ በነበረ ጊዜ ስለ ትጋት ደጋግሞ አስተምሯል። ሉቃስ ምዕራፍ 12 ላይ ቁጥር 35 ላይ ወገባችሁ የታጠቀ ይሁን መብራታችሁም ደግሞ የበራ ይሁናል። እሱ ጌታችን በቃልም በስራም ብርቱ የነበረ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ይሁን። ሽንፍናን አላስተማረንም። ሉቃስ 12 ቁጥር 35 ላይ ወገባችሁ ምን ይሁን? የታጠቀ ይሁን። ልክ ሐዋርያው ጳውሎስ በኤፌሶን ምዕራፍ 6 ቁጥር 14 ላይ እንደሚለው እንግዲህ ወገባችሁ በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቁሙ እንዳለ ጌታ ኢየሱስ ክርስቶስ ምን አለ? ወገባችሁ ምን ይሁን? የታጠቀ ይሁን አለ። ጠንካሮች ሁኑ። ክብር ለጌታ ይሁን። መብራታችሁ ደግሞ ምን ይሁን አለ? የበራ ይሁን። ቁጭ እንድንል ዝም እንድንል እግዚአብሔር አልጠራንም። ክብር ለእግዚአብሔር ይሁን። አልጠራንም። ኢየሱስ ክርስቶስ ጌታ ነው። ጌታችን ያስተማረን ይሄ ነው። ስለ 10 ቆነጃጅት በምሳሌ ሲነግረን ማቴዎስ 25 ላይ 5ቱ ሰነፎች 5ቱ ደግሞ ምንድን ነበሩ አለ? ልባሞች ነበሩ አለና 5ቱ ሙሽራው በመጣ ጊዜ ምን አደረጉ? ከመብራታቸው ጋር ምን አድርገው ነበር? መብራታችሁ የበራ ይሆናል ጌታ። ከመብራታቸው ጋር በማሰሯቸው ደግሞ ዘይት ይዘው ነበር። 5ቱስ በማሰሯቸው ምንን አልያዙም? ዘይትን አልያዙም ነበር። ስለዚህ ጌታ ሙሽራው በመጣ ጊዜ 5ቱ ምን አደረጉ? ዘይትን ስጡን አሏቸው። የለም ለኛ አይበቃንም አሏቸው። ሙሽራው ገባ፣ በሩም ተዘጋለ። ሰው በትጋት የሚሆን ነገር አለ። በትጋት የሚሆን ነገር አለ። ኢየሱስ ክርስቶስ ጌታ። በትጋት የምንሞላው ነገር አለ። ክብር ለእግዚአብሔር ይሁን። ሃሌሉያ። እናንተም አላቸው ቁጥር 36 ላይ እናንተም ጌታቸው መጥቶ ደጁን ሲያንኳኳው ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሏል። ጌታቸው በመጣ ጊዜ ልክ ስትኖሩ ምን ምሰሉ አለ? ዝም ብላችሁ ተረጋግታችሁ ጸጥ ብላችሁ ሐሳብ እንደሌለው ስራ እንደሌለው ሰው አትኑሩ አይደል? እንደኔን ጌታ የተናገረው ነገር ሳይ የኤምባሲ ዘበኛ እንደ ኤምባሲ ዘበኛ ሁኑ፣ ወይ ደግሞ እንደ ቤተ መንግስት ዘበኛ ሁኑ፣ ወይ ደግሞ እንደ ታዋቂ አክተርስ ዘበኛ ሁኑ። ስለዚህ የሜሲ ቦዲጋርድ አለና ሜሲን ሰው ለክፉም ለደግም ወደ ሜሲ ሰው ከሮጠ ከሰው ቀድሞ ሮጦ መካከል ጨዋታ ላይ ይሁን ምን ይሁን ስራው ሮጦ በሜሲና በሌላ ሰው
አደጋ እንዳይደርስበት መከላከል ነውና እንደዚህ ሁሉ አለ ጌታ ኢየሱስ። ጌታቸው ሲመጣ ፈጥነው በሩን ከሰርግ አምሽቶ ሲመጣ አለ እያንቀላፉ ምን እያሉ ቢያገኝ በር ሲያንኳኳ አልከፍትለት ቢሉ አንዳንድ ጊዜ እኛ ቸርች ውስጥ ስንጸልይ በሩን ስንዘጋው ራሱ ይቆለፋል። ከዛ በኋላ ሰዎች ይመጡና እኛ ጸሎት ላይ ነን ቢደውሉ ወይ ስብሰባ ላይ ስንከፍትላቸው ይናደዳል። ማንም ስልኩን የሚያየለም ስንት ሰዓት ቆምን ብርድ ላይ ምናምን ይላል። አያጋጥማችሁ ወይ? ቤታችሁ ቁልፋችሁ ረሳችሁ ስትመለሱ ልጆቻችሁ ላይ ልትቆጡ ትችላላችሁ። ጌቶቻችን አይደሉም። ጌታችሁ ላይ አሰራያችሁ ላይ እንዲህ ብታረጉ አስባችሁታል? እንደዛ ነው ጌታ ኢየሱስ ክርስቶስ ሲመጣ ፈጥነው። በጣም የሚገርመኝ ነገር እሱ አይደለም እኔ ፈጥነው የሚከፍቱለትስ ክብር ለጌታ ይሁን። ወዲያው ከሰርግ እስኪመለስ ድረስ በር የሚጠብቁትን ሰዎችን ምሰሉ። በጣም በቃ ስትሪክት የሆነ እንግሊዝ ሀገር አይታችኋል። የንጉስ ዘበኞች እንደዛ መስላችሁ ጠብቁ። ጌታቸው ሲመጣ በር የሚከፍቱትስ ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። ክብር ለጌታ ይሁን። እውነት እላችኋለሁ ይላል ታጥቆ በማዕድ ያስቀምጣቸዋል ይላል። ቀርቦ ያገለግላቸዋል ይላል። ክብር ለጌታ ይሁን። ታጥቆ ምን ያደርጋቸዋል? ይሄ የሚገባችሁ ሴቶች ናቸው። የሚገባችሁ እንደዚህ ሽርጣቸውን አለ ሸብ አድርጎ ጌታው እኮ ነው ሸብ አድርጎ ሰራተኞች በሉ አሁን የምግብ ዳይኒንግ ቴብል ላይ ተቀመጡ ብሎ ሰርቭ ያደርጋቸዋል። ቀርቦ ያገለግላቸዋል። መቅረብ የሚባለው ድረስ ይገባኛል። ክብር ለጌታው ህልውናው ማለት ነው። አያችሁ ጌታን ስናገለግል ምንም ያላገኘን ሊመን ይመስለናል። እግዚአብሔር ይቀርበናል። ይሄንን በዮሐንስ ወንጌልም ላይ ጌታ ኢየሱስ ክርስቶስ ሲናገር ለሚያገለግለኝ ቢኖር ይከተለኝ፣ እነሆ እኔ ባለውበት አገልጋዬ ደግሞ በዚያ ይሆናል አይደል? የሌዊ ትርፉ ምንድነው? ሌዊ ምንድነው ትርፉ? ርስት አይሆንለትም አለ እግዚአብሔር አይደል? አይሆንለትም። በእስራኤል ሕዝብ መካከል መሬት አትስጧቸዋል። ለእርሻ የሚሆን መሬት አትስጧቸው። ርስታቸው እኔ እግዚአብሔር ነኝ አለ። ብዙ ሰው ይሄን ነገር እንደ ቤኔፊት አየው፣ እንደ ትርፍ አየው። ርስታቸው እኔ እግዚአብሔር ነኝ። እኔና እናንተ እግዚአብሔርን ስናገለግል ግራ ቀኛችንን ስናይ ከሌሎች ያነስን በከንቱ የደከምን ለእግዚአብሔር ስንሰጋ በከንቱ ጊዜያችንን ያቃጠልን ይመስለን ይችላል። ርስታችን እግዚአብሔር ነው። ቀርቦ ያገለግላቸዋል። ሃሌሉያ! ከህልውናው የሚበልጥ ነገር አለ ወይ? እኔ ባለሁበት የሚያገለግለኝ ቢኖር ይከተለኝ፣ እኔ ባለሁበት አገልጋይ ደግሞ በዛ ይኖራል። ሃሌሉያ! በህልውናው መኖር ኢየሱስ ክርስቶስ ሃሌሉያ! በህልውናው ውስጥ እንኖራለን፣ ከሱ ጋራ እንኖራለን። ስንተጋ ከሱ ጋራ ህብረትን እናደርጋለን። ኢየሱስ እግዚአብሔር አይተውን የሱን ስራ ነው የምንሰራው፣ የሱን መንግስት ነው የምናሰራው፣ የሱን ትእዛዝ ነው የምንፈጽመው። ኢየሱስ ክርስቶስ ጌታ ነው። ወንድሞቼና እህቶቼ ትጋት የሆነ ነገር ለማግኘት የምንሄድበት ርቀት ስለሆነ የሆነ ተክሰን የሆነ ነገር ለመቀበል የምንሄድበት ርቀት ስለሚመስለን ነው ምን ብዙ ጊዜ ትጋት ስለተቀበልን የምናደርገው ነገር። እኔ ሁላችሁ አንድ ምሳሌ ልንገራችሁ። እዚህ ሀገር ስራ ሰራለሁ እና ስራ ስሰራ ደስ ይለኛል። ስራውን ስሰራ አንዳንድ ጊዜ ስራ ቢበዛው ምክንያቱም ሲስተሙን እወደዋለሁ። በቃ እወደዋለሁ ማለት በቃ ሰርቼ ልጄ የምትማርበትን ትምህርት ቤት እወደዋለሁ። በቃ ፔንሲዮን ኮንትሪቢዩሽናቸውን ሲስተማቸውን እወደዋለሁ። ብሰራም ለዚህ ሀገር ብሰራም እንደውም አንድ እንግሊዝ ሀገር ያለ ጓደኛ እኔ እኮ ለዩኬ ዋጋለሁ ይለኛል። አንድ ነገር ቢገጥማቸው ዋጋላቸዋለሁ ይላል። ሲስተሙን አትወዱትም አይደል? ልጆቻችን ጥሩ ትምህርት ቤት እናስተምራለን፣ ሞርጌጃችንን ሰርተን መክፈል እንችላለን፣ ጡረታ ጥሩ ይከፍሉናል በኋላ ላይ ብለንና ሲስተሙን ይገባዋል ሲሰራ የሚገባኝን ስለሚከፍሉኝ ወይም ደግሞ ሲስተሙ ጥሩ ስለሆነ አይቆጨኝም። እየተናደድኩ አይደለም ምሰራው። ይኸውላችሁ እግዚአብሔርን የሚያገለግል ሰው የሚተጋ ሰው ክብር ለጌታ ይሁን። ለእግዚአብሔር ያለውን ክብር የሚገልጥበት መንገድ ነው። ምንም ለማግኘት አይደለም። አውቃለሁ ሽልማት እንዳለ አውቃለሁ።
ዋጋችን እንድንቀበል አውቃለሁ። ነገር ግን እውነተኛ ትክክለኛው ግን ክብር ለጌታ ነው። ትክክለኛው ግን እዚህ ላይ ጌታ ኢየሱስ ክርስቶስ ያስተማረን ምንድነው የሚለው ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እንደዚህ ምን ያደርጋቸዋል? ያከብራቸዋል። ያከበሩኝን ምን ያደርጋቸዋል? አከብራለሁ። የሚንቁኝ ምን ያደርጋሉ? ይናቃል። እግዚአብሔርን የምናከብርበት ለህይወት ያለን ትርጉም ኢየሱስ ክርስቶስ ጌታ ነው። እናንተ እኮ ከጨለማ ወደሚደነቅ ብርሃኑ የጠራችሁ ይልና የእርሱን በጎነት እንድትናገሩ የተመረጠ ትውልድ ይላል። ሐዋርያው ጳውሎስ ሲናገር እንግዲህ ምህረትን እንደተቀበልኩኝ መጠን ይህ አገልግሎት ስላለኝ አልታክትም ነው የሚለው። መሰረቱ የተቀበልነው ነገር ነው። ይሄ ህይወት ሲገባል፣ ይሄ በክርስቶስ ኢየሱስ ያገኘነው ክብር ላይ ሃሌሉያ፣ ኢየሱስ ክርስቶስ ጌታ ነው። ይሄ ሲገባል ነው። ለዚህ ነው ሐዋርያው ጳውሎስ የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ፣ አሁን እኔ ምንም እንዲያስኩኝ አልቆጥርም ይላልና የመስጋቱ ሚስጥር እንደውም አንድ ክፍል የሚገርመኛል። አጋቦስ የሚባል ነብይ መጥቶ ይሄ ሰው በኢየሩሳሌም ሞት ይጠብቀዋል ብሎ አመጣጠቂያውን ፈታና ምን አደረገ? በእስር በኢየሩሳሌም እስራትና ሞት ይጠብቀሃል አለው። ከሞት ለመዳን አይደለም እኮ ነው ወንድም አጋቦስ አለው ሐዋርያው ጳውሎስ፣ በኢየሩሳሌም ለመሞት እንኳን ተዘጋጅቻለሁ። ክብር ለጌታ ይሁን፣ ሃሌሉያ። ስለዚህ አሁን ስለ ጌታችን ስለ ኢየሱስ ክርስቶስ ዕውቀት በእውነት ከሁሉ ስለሚበልጠው ነገር ሁሉ ጉዳት እንዲሆን እቆጥራለሁ፣ እዘረጋለሁ፣ እሮጣለሁኛል። ክብር ለጌታ። ስለዚህ እናንተ የያዝነው ያገኘነውን ነገር ስንረዳ ነው ለጌታ መኖር የምንችለው፣ ለጌታ መሮጥ የምንችለው። ስለተጋው ስለጸለይኩ እግዚአብሔር በሰጠኝ ጸጋ ማድረግ የሚገባኝን በትጋት ስላደረኩ ምን አገኛለሁ ስንል ምናልባት ብዙ ላያረካን ይችላል። ያገኘነው ነገር ግን ሲገባን፣ ሃሌሉያ፣ ያገኘነው ነገር ግን ሲገባን፣ ምህረቱ ግን ሲገባን፣ የገባንበት ኪዳን ግን ሲገባን ያተጋናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ሐዋርያትም ያስተማሩን ይሄንን ነው። ክብር ለጌታ ይሁን። የሚያገለግሉትን የሚያገለግላቸው ጌታ ስሙ ይባረክ። ሐዋርያት ያስተማሩንም ትጋት ነው አለ። ሉቃስ ይጽፍልን ምንድነው የሚለን? ትጋትን ሁሉ ሉቃስ ይጽፍልን ትጋት ላይ ትኩረት አድርጎ ነው የሚጽፍልን። በጸሎት ይተጉ ነበር ይለናል ሐዋርያት። የሐዋርያት ሥራ 1:14 ላይ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ምን ያደርጉ ነበር? ይተጉ ነበር። በሐዋርያትም ትምህርት ህብረት እንጀራን በመቅረስ በየጸሎቱ ምን ያደርጉ ነበር? ይተጉ ነበር። ክብር ለጌታ ይሁን። ትጋት የሚባለውን ነገር ሳወራ ጸሎት ላይ ብቻ እንዳትሄዱ፣ ጸሎት ላይ ብቻ እንዳትሄዱ። አያችሁ አካልም አንድ እንደሆነ ደግሞ ብልቶች ደግሞ እኛ ደግሞ ምንድነን? የክርስቶስ ምንድነን? ብልቶች ነን። ስለዚህ እግዚአብሔር ለእያንዳንዳችን ይላል ሮሜ 12 ጸጋን ምን አድርጎናል? ሰጥቶናል። ስለዚህ የሚገዛ ምን ይበል ይላል? በትጋት ይግዛ። የሚምር ምን ያድርግ? እንደዚሁ ይማር። የሚመክር ምን ያድርግ? በትጋት ምን ያድርግ? በመምከሩ ምን ያድርግ? ይትጋ። የሚሰጥ ምን ያድርግ? በልግስና ይስጥ። የምንሰጋው ወይም በምንድን ነው የምንሰጋው? እግዚአብሔር በጠራን ነገር። አሁን እኔ በማስተማር በመስበክ መትጋት አለብን። የሚያመልኩ ሰዎች በአምልኮ መስጋት አለብን። በሁሉ ነገር ክብር ለጌታ ይሁን። እግዚአብሔር በሰጠን ነገር ሸክም እግዚአብሔር በሰጠን ነገር ይህንን ጸጋ አካፍሎኛል ብለን በምናምነው ነገር ለመንግስቱ ለእግዚአብሔር መንግስት በሚሆን ነገር ሁሉ መስጋት አለብን። በለት ኑሯችን እንደምንተጋ ለኑሯችን ብቻ አንስጋ፣ ለዚህም እንስጋ። ክብር ለጌታ ይሁን። ለቤተ ክርስቲያንም እንስጋ፣ ለክርስቶስ ኢየሱስ ወንጌልም እንስጋ። እግዚአብሔር በሰጠን ጸጋ ሁሉ ምን እናድርግ? እንስጋ። ክብር ለእግዚአብሔር ይሁን። እኔ በማገለግልባት ቤተ ክርስቲያን አሁን ላይቭ ስላረኩት ነው ስም መጥቀስ ስለማያስፈልግ ይሆናል። ፈቃደኛ ካልሆነ ከሁላችን ቀድሞ የሚመጣ ሰው አለ። ሁሉ ጊዜ ይሄንን ሁሉ አስተካክሎ ጌታ ራት ከሆነ ሁሉን ነገር ጨርሶ ምን ብሎ ነው እኛ ምን መጣው እና እኔ በቃ ተደርጎ ተመልኮ ምናምን ይሰጠኛል። እኔ
እኛ እኮ ያገለገልን አይደለም። ዲሲፕሊኑ ምኑ ያለው ሌሎች ጋር ነው። በቃ እኛ በመንፈሱ ንድድ ብለን መተን ቃሉን መጮህ ነው። በቃ እኔ መደሰት ይመስለኛል የኔ ስራ። ግን እሱ ባይኖር አንዳንድ ጊዜ አይኖርም፣ የሆነ ቦታ ይሄዳል። አቤት ከፕሮግራም በኋላ እንዴት እንደምንነቅለው ምኑን ከምኑ የቱ ጋር ነው ሸበርሻሻ ነው። በቃ የቱ ጋር ነው የሚቀመጠው፣ ይሄ የት ነው የሚሄደው፣ ይሄ የቱ ጋር ነው የሚሆነው፣ በቃ ልንባላ ነው የምንደርሰው። ሁሉ ሰው እግዚአብሔር ባስቀመጠው ቦታ እግዚአብሔርን ስራ ሊሰራ ግድ ነው። ክብር ለጌታ ይሁን። በሁሉን በዛ እንትጋ። ኢየሱስ ክርስቶስ ጌታ ነው። አያችሁ ሐዋርያት ስራ ላይ ቁልፍ ውሳኔ የሚባል አለ። የሐዋርያት ስራ ላይ ሐዋርያት ስራ ምዕራፍ 6 ሐዋርያትም ደቀ መዛሙርት እየበዙ ሲሄዱ የሆነውን ታውቃላችሁ። ሰዎች በማዕድ በማገልገል ምን አደረጉ ይላል? ማጉረምረም ጀመሩ። ከግሪክ የመጡት አይሁድ አሉ። ድብልቅልቅ ሲል አንድ ነገር አደረጉ። ሐዋርያት ያደረጉት ነገር እኛ ከሌሎቹ እንበልጣለን አይደለም ያሉት፣ ግን የጠራን አለ፣ እግዚአብሔር የጠራን ስራ አለ። እኛ በጸሎትና በቃሉ ለማገልገል ምን እናደርጋለን አሉ? እንተጋለን። እናንተ በማዕድ የሚያገለግሉ ሌላ ሰዎችን ምረጡ። ክብር ለጌታ ይሁን። ምረጡ፣ ዲያቆናትን ምረጡ። እነሱ በዛ ምን ያድርጉ? ይትጉ አሉ። መንፈስ ቅዱስ የሞላባቸውን ጀስት ዌይተርስ አይደለም የመረጡት፣ የሞላባቸውን ሰዎች መረጡ። ክብር ለጌታ ይሁን። እኛ ምናልባት ሐዋርያትን ውሳኔ ባይወስኑ ነው መትጋት ያለባቸውን ነገር በትክክል አውቀው ለዛ ነገር ራሳቸውን ባይለዩ ምናልባት ቤተክርስቲያን የማህበራዊ ህይወት አገልጋይ ትሆን ነበር። ሶሻል ሰርቪስ የምትሰጥ ልትሆን ትችላለች። በሶሻል ሰርቪስ ተጠምደው ነበረ። በቃ እንደዚህ በእጃቸው ውር የሚበራው እነዚህ ይህንን የእግዚአብሔርን ቃል እውነት የጻፉልን ሰዎች ምናልባት በሶሻል ሰርቪስ ብቻ ይቆሙ ነበር። አንዳንድ ቤተክርስቲያኖች እንደሆኑት እነዛ ሙታንን የሚያስነሱት ሽባ የሚያዘልሉት እነ ጴጥሮስ ሃሌሉያ በምን አቅጣጫ እንደሚተጉ ለምን እንደተጠሩ ምን ማድረግ እንዳለባቸው አደረጉ። ይሄን ማወቅ በጣም አስፈላጊ ነገር ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ይሁን። መንፈስ ቅዱስ ያስፈልገናል። ለመስጋት መንፈስ ቅዱስ ያስፈልገናል። ጌታችን ኢየሱስ ክርስቶስ ስጋ ምንድነው ብሎናል? ደካማ ነው ብሎናል። ሰው በኃይሉ አይበረታም። ዛሬ ቤተክርስቲያን የክርስቶስ ቤተክርስቲያን አዲስ ኪዳን ቤተክርስቲያን እና እናንተ መስጋት ያቃተን ለመንፈስ ቅዱስ ያለን ስፍራ አናሳ ስለሆነ ነው። ለጸጋ ለእግዚአብሔር ጸጋ ያለን ረሃብ አናሳ ስለሆነ ነው። ምክንያቱም ይሄ ስጋችን ምናልባት ይሄ ላይሆን ይችላል። ይሄ ሰው የሚባለው ነገር ይሄ የእግዚአብሔርን ነገር አይፈልግም። ወንድም ይሄንን ማወቅ አለብን። ወንድሞቼ እናቶቼ አይፈልግም። ምኞቱን እንዲፈጽም ለስጋ አታስቡ ነው የተባለው። ስጋ በመንፈስ ተመላለሱ ነው የሚለው። የመንፈስን ነገር የሚያስበው የእግዚአብሔር መንፈስ በእኛ ሲሆን ነው። ክብር ለጌታ ይሁን። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ተብሎ ተጽፏል። የስጋን ነገር ያስባሉ በስጋ ያሉት ተብሎ ተጽፏል። ስለዚህ ለመንፈስ ቅዱስ ክብር ጌታ ኢየሱስ ክርስቶስ ተናግሯል። ደቀ መዛሙርቱም መጣ ተኝተውም አገኛቸው። ማቴዎስ 26 ላይ ጴጥሮስም እንዲህ ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁም? ምን አለው? ወደ ፈተና እንዳትገቡ ትጉ፣ ጸልዩ። መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው። ደካማ ነው። ይሄ ስጋችን ደካማ ነው። ክብር ለጌታ ይሁን። መንፈስ ቅዱስን አያችሁ በነቢያትም አፍ ኢየሱስ በነቢያትም አፍ በመንፈስ ቅዱስ የተባለው በትንቢተ ኢሳይያስ ስለ ንስር የተነገረ ነገር አለ። ብዙ ጊዜ ልብ የምንለው ንስር እንደ ንስር እግዚአብሔር ኃይላችንን እንደሚያድስ ነው። እንደ ንስር በኃይል በክንፍ እንደምንወጣ ነው። ኢሳይያስ የተናገረበት ምክንያት አለ። ሰው ልክ እንደ ንስር ደግሞ የሚደክም ፍጥረት ነው። እንደክማለን። በሐዘን ስናልፍ፣ በተለያየ ድካም ስናልፍ፣ በብዙ ነገር ውስጥ ስናልፍ ምን እናደርጋለን? እንደክማለን። ይሄ ስጋችን ይደክማል። ክብር ለጌታ ይሁን። አያችሁ ንስር ኢሳይያስ ሲነግረን ብላቴኖች ይደክማሉ፣ ጎበዛዝቱም ደግሞ ምን ያደርጋሉ አለ? ፈጽሞ ይወድቃሉ አለ። ልክ እንደ ንስር 40 ዓመት ሲሆነው ታውቃላችሁ። በጣም ብዙ ጊዜ ስለ ንስር እንደሰማችሁ አስባለሁ። ንስር የአዋፍ ንጉስ የሚባለው ንስር ከደመና በላይ ከዝናብ በላይ ይበራል። ሃሌሉያ! ዝናብ ሲሆን እንደነ ቁራ አይበሰብስም። እሱ ከዝናብ በላይ
በአውሮፕላን ስንሄድ አይታችሁታል አይደል? ከደመና በላይ እንዴት እንደምንሄድ ከዳመና በላይ ይበራል። ከስንት ኪሎ ሜትር ላይ አይኖቹ አይተው ባህር ውስጥ ያለ አሳ ማደን ይችላል። እባቡን ያነሳና ወደ ላይ ስንት ሺህ ሜትር በሮ ከአለት ላይ ይፈጣፍጠዋል። ቤቱን በአለት ላይ ይሰራል። ሃሌሉያ! ከፍ ባለ ቦታ ላይ ይሰራል። ኑሮ ሁሉ ነገር በቃ ከፍታ ነው። አይኖቹ ወደ ፀሐይ አተኩሮ መመልከት ይችላሉ ይላል አንድ ጽሑፍ ሳነብና የአዋፍ ነቁራ ሁሉም ሲያገኙት እሱን ጠላቶቹ ናቸው ነው ይከቡታል። ሲከቡት ይላል አይኖቹን ወደ ፀሐይ አድርጎ ይበራል ይላል። ማንም አዋፍ አይኖቹን ወደ ፀሐይ አድርጎ መብረር አይችልም እና ጥለውት ይመለሳል። ሕይወት ሁሉ የከፍታ የድል ነው። ክብር ለጌታ ይሁን። 40 ዓመት ሲሞላው መንቁሩ ይጣመማል፣ ይታክታል። አያችሁ ሰው ሰርተን ፍሬ ስናጣ እንታክታለን። በተለያየ ነገር ስናልፍ በህመም በሐዘን በተለያየ ነገር በማጣት በተለያየ ነገር እንደክማለን፣ እንታክታለን። ሁልጊዜ እግዚአብሔር ነገር እንዳማረን ይኖራል ማለት ሰዎች ነን። እንታክታለንና ንስር ላባዎቹ ሁሉ ያረጁበታል። እስከ ሰማይ ከዳመና በላይ የሚበርባቸው ላባዎቹ ሁሉ ያረጁበታል። መንቁሩ ይጣመምበታል። ክብር ለጌታ ይሁን። እግዚአብሔር እንደዚህ ብሎ ይናገራል። እግዚአብሔርን በመተማመን የሚጠባበቁ ግን እንደ ንስር ኃይላቸው ምን ያደርጋሉ? ያድሳሉ። ኢየሱስ ክርስቶስ ጌታ ነው። ክብር መንፈስ ቅዱስ ያስፈልጋል። መንፈስን ትልካለህ፣ የምድርን ፊት ምን ታደርጋለህ? ታድሳለህ። ጠዋት ተስፋ ቆርጠ ከሰዓት እግዚአብሔር አይንን እንደ ንስር ያድሰዋል። የኔና የናንተ ስራ አይደለም። በብዙ ነገር አልፈን ደግመን መቆም እንዴት ይቻለናል ብለን ገብታችሁ ሐዋርያው ጳውሎስ እንዳለ በመንፈሴ የማገለግለው ሕያው እግዚአብሔር ምስክሬ ነው እንዳለ የእግዚአብሔር መንግስት ስራ የሚሰራው በእግዚአብሔር ጸጋና መንፈስ ነው። በብርታትና በኃይልና በብርታት አይደለም፣ በመንፈስ እንጂ ተብሏል። ለዘሩባቤል ምድራዊ ቤተ መቅደስ ይሰራ ለነበረው ለዘሩባቤል በመንፈስ እንጂ በኃይልና በብርታት አይደለም ተብሏል። ሃሌሉያ! እኔና እናንተ በአዲስ ኪዳን ውጊያችን ከደምና ከስጋ ጋር አይደለም፣ በሰማያዊ ስፍራ ካለ ከርኩሳን ከመንፈሳውያን ሰራዊት ጋር መንፈሳዊ ነው። ምድራዊ ቤተ መቅደስ የፈረሰ ሊትራሊ እንደዚህ አይነት ቤት ተሰርቶ የነበረ የፈረሰ ቤት የሚያድሱት መንፈስ ቅዱስ ካስፈለጋቸው እኔና እናንተ እንዴት መንፈስ ቅዱስ ያስፈልገናል? አብሶ በዚህ በመጨረሻው በክፉ ዘመን የምንኖር እኔና እናንተ። ስለዚህ ወገኖች የሚያተጋን የእግዚአብሔር መንፈስ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ! መንፈስን ትልካለህ ይፈጠራሉ፣ የምድርንም ፊት ታድሳለህ ይላልና መንፈስ ቅዱስ ያበረታናል። በመንፈስ ምነግራችሁን ሁሉ ነገር ማድረግ እንችላለን እያልኳችሁ ነው። ክብር ለእግዚአብሔር ይሁን አይደል? መንፈስ ድካማችንን ያግዛል። እንዴት እንኳን እንድንጸልይ አናቅም ነው የሚለው መጽሐፍ ቅዱስ። ክብር ለእግዚአብሔር ይሁን። ሃሌሉያ! ለዚህ ነው እነ ዮሐንስ በፍጥሞ ደሴት ተጥለው እያሉ በቃ በጌታ ቀን አለ በመንፈስ ነበርኩ። ስጋቸው ታስሮ ስጋቸው ተቀጥቅጦ እነሱ ግን ይህንን መልእክት ጌታችን ኢየሱስ ክርስቶስ እንደታረደ ሆኖ በሰማይ ዛሬ የምንጽናናበትን የሰማይን ስርዓት ያስቀመጡልን እነ ዮሐንስ ራእይ በእስር ቤት ተጥለው ነበር፣ ግን በመንፈስ ነበርን አለ። በመንፈስ ነበርኩ በጌታ ቀን አለ። ሐዋርያው ጳውሎስ እዚህ ይላቸዋል። ጳውሎስና ሲላስ በእስር ቤት ሆነው በውስጠኛው ክፍል ተጠርቀው እግሮቻቸው ታስረው በዜማ ምን ያደርጉ ነበር? በጸሎት። እስረኞችም ደግሞ ምን ያደርጉ ነበር? የሁሉም እስራት ምን አደረገ? አንጠቅምም ማለት አይደለም ወንድሞቼና እህቶቼ፣ አንጠቅምም። በብዙ መከራ ብናልፍ አንጠቅምም ማለት አይደለም። በእኔና በእናንተ የውጭ ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን እለት ይታደሳል። በእኔና በእናንተ ሳይኮሎጂ፣ በእኔና በእናንተ መከራ አይደለም ወንጌል፣ በእኔና በእናንተ ድሎትና ስሜት አይደለም። የእግዚአብሔር ስራ የሚሰራው በመንፈሱ ነው።
ስለዚህ ራሳችንን ለመንፈሱ መስጠት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ! ክብር ለእግዚአብሔር ይሁን። ሃሌሉያ! ክብር ለእግዚአብሔር። መንፈሳዊ ነገር የሚገዛ ነገር ነው። በትጋት የምንገዛው ነገር ነው። ተክተን የምናመጣው ነገር ነው። ክብር ለእግዚአብሔር ይሁን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የምንገዛው ነገር ነው። የትጉ እጅ ትገዛለች። ክብር ለጌታ ይሁን። ዘመኑን በትጋት ነው የምንዋጀው። መዋጀት ማለት ምን ማለት ነው? ኤፌሶን ላይ እንደሚናገረው እንግዲህ ጥበብ እንደ ጥበበኞች እንጂ ጥበብ እንዴት እንደሌላቸው ሳይሆን እንዴት እንድትመላለሱ ምን በሉ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ምን በሉት ዋጁት። ምን ማለት ነው ዋጁት ማለት? ግዙት። በትጋት ነው የምንገዛው ይህን ክፉ ዘመን። ክብር ለእግዚአብሔር ይሁን። አያችሁ ጴጥሮስ ሲነግረን ምን ይለናል? በክርስቶስ ኢየሱስ ያገኘነውን በረከት ሁሉ ሰማያዊ በረከት ሁሉ ይነግረናል። የመለኮቱ ኃይል በገዛ ክብሩ በበጎነቱ ይለና ምን ይላል? የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ሰጠን ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ! በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላምን ያድርግላችሁ ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች ሆናችሁ። ክብር ለእግዚአብሔር ይሁን። በተስፋ ቃል እንድትሆኑ በእነዚህ ክብርና በጎነትን የተከበረ እጅግ ታላቅ የሆነ ተስፋን ምን አደረገን ይላል? ሰጠን ይላል። ተኙ አይልም። ከዛ በቃ ተኙ ቁጭ ብላችሁ ኑሩ አይልም። ምን ይላል? ስለዚህ ምክንያት ይላል ስለተሰጠን ታላቅ ተስፋ፣ ስለተሰጠን ጸጋ፣ እግዚአብሔር ለመምሰል የሚሆነውን ነገር ሁሉ ስለሰጠን፣ የምንተጋበትን ነገር ሁሉ ስለሰጠን፣ ድንቅ ሕይወት ስለሰጠን፣ የመለኮት ባህሪ ተካፋይ ስላደረገን፣ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ ይላል። ሁሉ ነገር አሁን በቤተ ክርስቲያን ምን ጮነ? እርስ በርስ ተዋደዱ፣ የወንድማችሁ መዋደድ በመካከላችሁ ይኑር፣ ተቀደሱ፣ ተለዩ። እነዚህ ነገሮች ሁሉ በትጋት ወደ ህይወታችን የሚጨመሩ ነገሮች ናቸው። መንፈሳዊ ነገር በትጋት የምንገዛው ነገር ነው፣ የምንወርሰው ነገር ነው። ይሄንን ማወቅ አለብን። በትጋት የሚጨመሩ ናቸው። አንደኛ በእምነታችሁ ይላል። እምነታችሁን አይልም፣ ኦሬዲ ስላመኑ ነው ይሄን የሚጽፍላችሁ። በእምነታችሁ አንድ ጊዜ ወደዚህ ወደ ቆሙበት ጸጋ ምን አድርገዋል? ገብቷል። ከዛ በእምነታችሁ ላይ ምን አድርጉ? በትጋት ምን አድርጉ? ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን ጨምሩ። በትጋት ነው በጎነት የሚጨመረው። ዕውቀትን ጨምሩ። በእውቀት በምንድን ነው የሚጀመረው? ዕውቀት በትጋት በመማር በማንበብ በመትጋት ነው አለ ዕውቀት የሚጨመረው። እንወቅ እናውቀውም ዘንድ እግዚአብሔርን እንከተለዋል ነው የሚለው። እንደ ወገግታ ተዘጋጅቶ እናገኘዋለን ነው የሚለው። በመፈለግ በመከተል ነው። ክብር ለጌታ ይሁን። በእውቀት ላይ ምንን ጨምሩ? ራስን መግዛት። ራስን መግዛት በምንድን ነው የሚመጣው? በትጋት። ሁላችንም እናውቃለን ራስን መግዛት በጣም አስፈላጊ ነገር እንደሆነ፣ ወሳኝ ነገር። በምንድን ነው የሚመጣው? በትጋት። በመትጋት ነው የሚጨመረው። በመመኘት አይመጣም። ራስን በመግዛት መጽናትን። ዋው! መጽናትን። እግዚአብሔርን ፈልጉ ምን ታደርጋላችሁ? ትጸናላችሁ። ሁሉ ጊዜ ፊቱን ፈልጉ ምን ታደርጋላችሁ? እምንጸናው ስንፈልግ ነው። ደስ ሲለን ቸርች እየመጣን ደስ ሲለን እየጸለይን ቃሉን ሳናበብ መጽናት የሚባል ነገር የለም። በትጋት ነው የምንጸናው። በክርስቶስ ኢየሱስ የተሰጠንን ነገር ሁሉ የምናጸናው በትጋት ነው። ክብር ለጌታ ይሁን። መጽናት ላይ ምንን? እግዚአብሔርን መምሰልን። በጣም ከላይ የሚገርመኝ ነገር ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ይልና ጨምሩ ደግሞ ይለናል። በትጋት ምንን? እግዚአብሔርን መምሰልን። የተሰጠንን ነገር የምንቀበለው በመትጋት ነው ማለት በመትጋት አይደል? ወደ ያው እኮ ድንጋይ እኮ ወደ እርሱ እኮ እየቀረባችሁ ነው የሚለው መጽሐፍ ቅዱስ። ኢየሱስ ክርስቶስ ጌታ ነው።
እኛ ራሳችን ደግሞ እንደ ሕያዋን ድንጋዮች እንደምንሰራ መጽሐፍ ቅዱስ ይነግረናል። እግዚአብሔርን በመምሰል የወንድማማች መዋደድ ተዋደዱ፣ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። እናውቀዋለን፣ ወጥተን እንሰብካለን። በየተራ ብንወጣ ተዋደዱ፣ ፍቅር ነው በቃ። ጸጋ ስጦታ ቢሆን ዋጋ የለውም፣ በቃ እንደሚጮህ ጸናጽል ነው እንላለን። ግን ሪሊ ይሄ ነገር አለ ወይ? በመካከላችን በህይወታችን አለ ወይ? በመትጋት ነው የሚጨመረው። ገና ብዙ ወንድሞችና እህቶች ብዙ ልንተጋ ይገባናል። ብዙ ልንቀበል ይገባናል። እንደ በቃ ሰው አንኑር። ክብር ለጌታ። በጣም የበቃን በቃ ጭርሽ ያደረግን ነው የምንመስለው። የእናንተን አላውቅም፣ የኔን ሳይ ምንም የማያስፈልገን በቃ ልክ ራእይ ላይ እንዳለችው ቤተክርስቲያን ማለት ነው። በቃ እኔ ምንም አያስፈልገኝም እንዳለችው። በጌታ ዘንድ ግን ምንድነው? ኖ ክብር ለጌታ። በወንድማማች መዋደድ ላይ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል ይላል። ተክተን እነዚህ ነገሮች ሁሉ እንጨምራለን። እነዚህ ነገሮች ፍሬያማ ያደርጉናል። መልካሙን አይደል እንዴ? ስራችንን አይተው አይደል እንዴ? በሰማይ ያለውን አባታችሁ እንዲያከብሩ ብርሃናችሁ ለሰው ሁሉ ይብራል። እኛ ስንለወጥ ለዓለም ብርሃን እንሆናለን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። መንፈሳዊ ነገር በትጋት የምናገኘው ነገር ነው። እኔን የሚወዱኝን እወዳለሁ አለ ጥበበኛው ሰለሞን ሲናገር። ተክተው የሚሹኝ ያገኙኛል። ሃሌሉያ። ተክተው የሚሹኝ ያገኙኛል አይደል? ልጅ ሁሉ ጊዜ የምናገረው የኔ ፌቨራይት ቃል አለ ዳዊት ለሰለሞን ያለው ነገር፣ የአባትህን አምላክ እወቅ፣ ብትፈልገው ታገኘዋለህ። ክብር ለጌታው። ብትፈልገው ታገኘዋለህ። ሃሌሉያ። ማታላው ብትፈልገው ታገኘዋለህ። እግዚአብሔርን እንወቀው፣ እንከተለው። ክብር ለጌታው። ሃሌሉያ። ሩጡ ነው ይላል ኢየሱስ ክርስቶስ ጌታ ነው። ጳውሎስ ሲናገር በሽቅድድም ስፍራ የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ዋጋው እንዲቀበል አታውቁምን? እንዲሁ ታገኙ ዘንድ ሩጡ ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ ወንጌላዊ መሆናችን ፓስተር መሆናችን ወይም ምን መሆናችን አይደለም። ትጋታችን ግን ማተር ያደርጋል። ትጋታችን ምን ያደርጋል? እኔ በመጽሐፍ ቅዱስ ላይ ሁለት ሰዎች አሉ። አይ ቲንክ ሰዓቴን ሪከርድ እዚህ ላይ ያደረኩት ስላልሆነ ሰዓቴን አላየሁትም። እጨርሳለሁ ይሄን ተናገር እና ሁለት ሰዎች በሐዋርያው ጳውሎስ ይወጣሉ። አንደኛው ሊቀ ካህን ነው፣ ቀያፋ ይባላል። ሊቀ ካህን ነው። አንደኛው ሐናንያ ነው። ሁለቱም ስማቸው አንድ ነው፣ ሐናንያ ነው የሚባሉት። በጳውሎስ ዘመን የነበሩ ናቸው። አንደኛው ሐናንያ በዘመኑ ሊቀ ካህን የነበር ሐናንያ ነው። አንደኛው ሐናንያ ደግሞ ሁላችሁም ታውቁታላችሁ። ጳውሎስ ጌታ ኢየሱስ በብርሃን ከተገናኘው በኋላ ወደሱ የላከው ደቀ መዝሙር ነው። ሁለት ሰዎች አሉና በዘመኑ ሊቀ ካህን የነበረው ሐናንያ ጳውሎስ ስለታሰረበት ስለዚህ ወንጌል መልስ እንዲሰጥ በኢየሩሳሌም ከፍ ባለ ቦታ ላይ ቆሞ ስለ ክርስቶስ ሲናገር አፉን በጥፊ ምቱት ብሎ ያዘዘን ሊቀ ካህን ነው። እና ሐዋርያው ጳውሎስ ምን አለ? አንተ በሕጉ ልትፈርድብኝ ሳለ ያለ ሕግ እንድመታ ታዛለን? አንተ በኖራ የተለወሰ መቃብር ነህ አለው ጳውሎስ። ስለወረረ ምናምን ሲሉት ሊቀ ካህን ነው ስላይ እንግዲህ በሕዝብ አለቃ ላይ ክፉን አትናገር ተብሎ ተጽፏል። ሊቀ ካህን መሆኑን ስላላወቁ ነው አለ ጳውሎስ። አፉን በጥፊ እንዲመቱ ታዘዘ። ያለ ሕግ በሕጉ ልትፈርድብኝ ሳለ አለ። ሊቀ ካህን እኮ ነው። ያ ደግሞ ሐናንያ የሚባል ደግሞ አለ፣ ደቀ መዝሙር ደግሞ አለ። የጳውሎስን ቅርፊት ከዓይኑ ላይ ያስወገደ። ሃሌሉያ። ሊቀ ካህን አይደለም። ምንድን ነበር? እንደ ሕጉ በጸሎት የተጋ ሰዎች ሁሉ የመሰከሩለት ሐናንያ የሚባል ሰው በዛ ይኖር ነበር። ስማተር ከጌታ ጋር መጣበቅ፣ የጌታ መስጋት ማተር ያደርጋል። እግዚአብሔር በሚሰራበት ጊዜ ገንዘቡ እንድንሆን ያደርገናል። ዝም ብሎ መጥቶ አይጠቀምብንም። እግዚአብሔር የሚፈሩ እርስ በርሳቸው ተነጋገሩ፣ እኔ በምሰራበት ጊዜ ገንዘብ ይሆናል፣ ስማቸው በሰማይ ዝም ብሎ እግዚአብሔር ይመጣና ቀርቦም ቅድም የነገርኳችሁ ቃል አለ። ቀርቦ ታጥቆም በማዕድ ያስቀምጣቸዋል። ቀርቦ ምን ያደርጋቸዋል?
ያገልግል ያውቃቸዋል። የእርሱ የሆኑትን ያውቃል ጌታ። የሚፈልጉትን ጌታ ያውቃል። ክብር ለእግዚአብሔር ነው። ለአንዳንድ የሚባል ሰው በጳውሎስ ሕይወት እንደዚህ ነው። በሕይወቱ ዘመን ሁሉ የእግዚአብሔርን ስም እንዲሸከም የጌታም ድምጽ በራእይ ወደ ሐናንያ መጣ ይላል። ቅን በሚባለው መንገድ ሂድ ውጣ አለው። ጳውሎስ የሚባል ሰው አውቃለሁ ስለዚህ ሰው ክርስቲያኖችን የሚያሳድድ ነው ሲለው ኖ ስለኔ ስንት መከራ እንዲሸከም አያለው አለው። ነገረው። ታይና ፈቃዱን ታቅ ዘንድ የአባቶች አምላክ መርጦሃል አለው። በነገስታት ሁሉ የጌታን ስም ትሸከማለህ አለው። ይሄ ሰው እዛች ጋር ብቻ ታይቶ የጠፋ ሰው ትጉ ነበር። ለሕጉ በጸሎት የተጋ ሰው ነበር። ብዙ መጽሐፍ ሙሉ ናቸው እንደዚህ አይነት ሰዎች በጣም ፓስተሮች ሆነን በጥፊ ምንማታ ምናምን አፖስትል ምናምን ሁሉ በስቷል። ምን ሌቦች ልንሆን እንችላለን። ምንም ሆነክ ትጋ። ምንም ሆነ ያው ለሰው የከበረ ሀብቱ ምኑ ነው? ትጋቱ ነው። እንጸልያለን። ሃሌሉያ ክብር ለእግዚአብሔር ይሁን። ሃሌሉያ መሪዎች ወደዚህ መጣ። ሃሌሉያ ክብር ለአምላካችን ለእግዚአብሔር። አሜን። እግዚአብሔር አምላካችን እናመሰግናለን። ትጉ ብሎናል አምላካችን እግዚአብሔር የመትጋት ዘመን